ከጦርነት ድባብና ቁዘማ በመውጣት በሀገር አቀፍ የዩኒቨርሲቲ መግቢያ ፈተና የተሻለ ውጤት ለማምጣት የሚያስችል ቅድመ ዝግጅት እያደረጉ መሆናቸውን በአላማጣ ከተማ አስተዳደር የታዳጊዋ ኢትዮጵያ አጠቃላይ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪዎች ተናገሩ። በአላማጣ ከተማ ከ700 በላይ የ12ኛ ክፍል ተማሪዎች የፈተና ፎርም መሙላታቸውን የከተማ አስተዳደሩ ትምህርት ጽሕፈት ቤት አስታውቋል። መምህራን ከመደበኛው የመማር ማስተማር ስራ በተጨማሪ በማጠናከሪያ ትምህርት ተማሪዎችን እያገዙ መሆኑም ተገልጿል። ካሳሁን ኃይለ ሚካኤል ዝርዝር ዘገባ አለው። ተማሪ ክብሮም ዝናቡ፣ ተማሪ ገነት ካሳና ተማሪ ዳንኤል ካህሳይ ባላማጣ ከተማ የታዳጊዋ ኢትዮጵያ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪዎች ናቸው። በአካባቢያቸው ተፈጥሮ በነበረው ጦርነት ምክንያት አንድ ዓመት ከትምህርት ገበታ ርቀው ቢቆዩም አሁን የ12ኛ ክፍል ሀገር አቀፍ ፈተና ለመውሰድ እየተዘጋጁ ነው። 11ም በአግባብ አልተማርንም፣ 12ም 10 ደግሞ በኮሮና ምክንያት የተዘለለ ነውና እነዚህን ከቨር ለማድረግ ያው ባለኝ በተቻለ መጠን እየተጠቀምኩ ነው። በጦርነቱ ምክንያት ዞሮ በተቻለና አቅም የነበሩትን ተግዳሮቶች ተቋቁመን ለማትሪክ ራሳችን እያዘጋጀን ያለን። ማትሪክ ፎርሙን ያው ሞልተናል። የሚታወቀው ቅድመ ዝግጅቱ ደግሞ ያው በአቅማችንም ቢሆን ያው እየተዘጋጀን ያለነው ላይብረሪን በማንበብ ሆነ ቤትም ሆነ ለማንበብ በመሞከር ያው እየተዘጋጀን ያለን። ተማሪዎቹ ከግል ጥናትና ትጋት ባሻገር እርስ በርስ በመረዳዳት ከጓደኞቻቸው ጋር ዩኒቨርሲቲን ለመቀላቀል ዝግጅት እያደረጉ መሆኑን ይናገራሉ። አሳይመንት ሲሰጥ በጋራ ነው የምንሰራው። እዚህ ላይብረሪ ይሄ የኛ ላይብረሪ ትምህርት ቤት የታዳጊዋ ኢትዮጵያ ክፍት ነው ሁሉ ጊዜ ለኛ እዛ በመገናኘት አብረን እንሰራለን እና ሁለተኛ ደግሞ እዚህ ታች ቤዝመንቱ ላይ አንድ ክላስ ተሰጥቶናል። እዛ ሄደን መማርም እንችላለን። በተቻለና አቅም ማለት የማትሪክ ተፈታኞች እንደመሆናችን መጠን ለመተጋገዝ እንሞክራለን። እርስ በርስ መደጋገፉ ያው የሚወሰነው በተማሪ ፍላጎት ነው። ፍላጎት ካላቸው ተማሪዎች ጋር ደግሞ ያው በአሳይመንትም ሆነ ያው ፈተና ሚስተርስ አንዳንድ ጉዳዮች በመነጋገር ላይብረሪ ላይ ተጋግዘን። የታዳጊዋ ኢትዮጵያ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር አቶ ስዩም አብርሃና በትምህርት ቤቱ የ12ኛ ክፍል የጂኦግራፊ መምህር አቶ ብርሃኑ ከበደ በበኩላቸው ተማሪዎቹን ከጦርነት ስነ ልቦና ጫና እንዲወጡ በማድረግ አመርቂ ውጤት እንዲያመጡ ከመደበኛ ትምህርት ባሻገር የማጠናከሪያ ትምህርት በትጋት እየተሰጠ መሆኑን ያስረዳሉ። አሁን የምንደግፈው እንጂ ከ11ኛ ክፍል ጀምሮ ነው ያለው። ከዛ በኋላ ደግሞ 12ኛ ክፍል ያቀሯቸውን ወይም ያልተረዷቸውን ነገሮች እነሱን እንተላለን። የጦርነቱ ጉዳይ ጠባሳ አለባቸው። ምክንያቱም አእምሯቸው አካባቢ ደግሞ የዛ ቀጠና ስለሆነ ቁጭትም አላቸው፣ እልህም አላቸው። በተለይ መምህሩ በቃ ለመርዳትና ለእንትን ለማለት ያው ታያቸዋል። ትዘራም ለመስጠት ሁሉ መምህር አሁን በቃ ዝግጁ ነው፣ ለማገዝም ዝግጁ ነው። በቃ ምክንያቱም ደግሞ መሆንም ያለበትም ነው። ምክንያቱም ካለፈው 2 አመት 3 አመት ወደ ኋላ ተጎትቶ እድሜያቸው እንትን እያለ ስለሆነ ያን መምህርም ትዘራ ለመስጠት ዝግጁ ነው። ትምህርት ቤቱም የራሱ ድጋፍ እየተከታተለ ይሰጣል ክትትል እያደረግን በየንትኑ ማለት ነው እያደረግን ያለነው። ባላማጣ ከተማ አስተዳደር በሚገኙ 4 የሁለተኛ ደረጃ ትምህርት ቤቶች 775 ተማሪዎች በመደበኛና 92 ተማሪዎች በማታው መርሃ ግብር በድምሩ 867 የ12ኛ ክፍል ተማሪዎችን ሀገር አቀፍ ፈተና ለማስፈተን መዘጋጀታቸውን የገለጹት በከተማ አስተዳደሩ ትምህርት ጽሕፈት ቤት የስርዓተ ትምህርት ዝግጅትና ትግበራ ቡድን መሪ አቶ መንገሻ በርሄ የመምህራን የተማሪዎችና የወላጆች ትጋት ከአማራ ክልል መንግስት ድጋፍ ጋር ተዳምሮ መማር ማስተማሩ በስኬት እየተከናወኑ መሆኑን ገልጸው የፌዴራሉ መንግስት በጀታቸውን እንዲለቅላቸው ጠይቀዋል። በተለይ በመምህር በኩል ግን ቶሎ የ12ኛ ክፍል እገዛ እንዲደረግላቸው ወርክሺት እንዲሰጡ ከኖርማል ክላሱ ባሻገር ሌላ እገዛ እንዲያደርግላቸው ጥረት እየተደረገ ነው ያለው ማለት ነው። እንቅፋት የሆኑ ነገሮችን በየወቅቱ እያረምን ያለን የሰው ኃይል ተጠቅመን እየሰራን ነው ያለነውና ጥሩ ነው። ለወደፊቱ ግን የመጽሐፍ እጥረቱም በጀቱም ይበጀታል ብለን የከተማ የሚገባንን ፌዴራል ይበጀታል ብለን ስለምናምን እስካሁን ከአማራ ክልል የፕሮጀክት እያጠፈ ነው እየሰጠው ያለው ማለት ነው። ይሄን ግን እስከ መቼ ድረስ ነው ማለት ነው። ስለዚህ ይሄ ትልቅ ከተማ ነው። ከፌዴራል የሚበጀት ለበጀት በቀጥታ መምጣት አለበት የምንለው ወደ ሙሉ ትግበራ መግባት አለብን። አሁን ችግራችን ችለን ነው እየሰራን ያለነው ሁሉም ነገር ማለት ነው። ለአማራ ሚዲያ ኮርፖሬሽን ለተጠናቀረው ዘገባ ካሳሁን ኃይለ ሚካኤል ነኝ ካላማጣ።